ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት ናችሁ? እግዚአብሔር የተባረከ ይሁን። ምህረቱን አብዝቶልን እግዚአብሔር ይህን ቀን በእድሜያችን ላይ ስለጨመረ ስሙ ለዘላለም ይባረክ። እግዚአብሔር ይመስገን። አቅም የሆነን እግዚአብሔር ነው። የዛሬ ሰው ያደረገን እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። ለእውነተኛ ተሐድሶ የተደረገ ጥሪ በሚል ርዕስ ዛሬና ጌታ ቢፈቅድ የሚቀጥለው ሳምንት ከትንቢተ ኢዮኤል አብረን የምንማርበት ጊዜ ይሆናል። ሁለቱም ምዕራፎች ነው የምንመለከተው። ቆመን ትንቢተ ኢዮኤልን እናወጣና አንዱ ምዕራፍ እናነባለን። የሚሄደው በደንብ ስሙኝ፣ እስከ ምዕራፍ 2 ቁጥር 17 ነው በመልእክቴ የሚሄደው። አሁን ማነበው ግን አብረን የምናነበው ምዕራፍ 1 ብቻ እናነባለን። ስለዚህ ካነበብነው ለምን ወጣህ እንዳትሉኝ ብዬ ነው ይሄን ምለው። እስከ ምዕራፍ 2 ቁጥር 17 ዛሬ የምንሄድበት ጊዜ ይሆናል ማለት ነው። ወደ ባቱኤል ልጅ ወደ ኢዮኤል የመጣው የእግዚአብሔር ቃል ይህ ነው። እናንተ ሽማግሌዎች ይህን ስሙ፣ በምድርም የምትኖሩ ሁሉ አድምጡ። ይህ በዘመናችሁ ወይስ በአባቶቻችሁ ዘመን ሆኖ ነበርን? ይህን ለልጆቻችሁ ንገሩ፣ ልጆቻችሁም ለልጆቻቸው፣ ልጆቻቸውም ለኋለኛው ትውልድ ይንገሩ። ከተምች የቀረውን አንበጣ በላው፣ ከአንበጣ የቀረውን ደጎበያ በላው፣ ከደጎበያም የቀረውን ኩብኩባ በላው። በተሃ ወይን ጠጃችሁ ከአፋችሁ ተወግዷልና እናንተ ሰካራሞች ነቅታችሁ አልቅሱ። እናንተም የወይን ጠጅ የምትጠጡ ሁሉ ዋይ በሉ። ቁጥር የሌለው ብርቱ ሕዝብ በምድሬ ላይ ወጥቷልና ጥርሳቸው እንደ አንበሳ ጥርስ፣ መንጋጋቸውም እንደ እንስቲቱ አንበሳ መንጋጋ ነው። ወይኔን ባዶ ምድር አደረገው፣ በለሴንም ሰበረው፣ ባዶ አደረገው፣ ጣለውም፣ ቅርንጫፎቹም ነጡ። ለቁንጅናዋ ባል ማቅ ለብሳ እንደምታለቅስ ድንግል አልቅሺ። የእህሉ ቁርባንና የመጠጡ ቁርባን ከእግዚአብሔር ቤት ተወግዷልና የእግዚአብሔርም አገልጋዮች ካህናቱ አለቀሱ። እህሉ ጠፍቷልና ወይኑም ደርቋልና ዘይቱም ጎድሏልና እርሻው ምድረ በዳ ሆኗል፣ ምድሪቱም አልቅሳለች። መከሩ ከእርሻው ጠፍቷልና ገበሬዎች ስለ ስንዴውና ስለ ገብሱ አፈሩ። የወይን አትክልተኞችም አለቀሱ። ወይኑ ደርቋልና በለሱም ጠውልጓል። ሮማኑና ተምሩ እንኮዩም የምድርም ዛፎች ሁሉ ደርቀዋል። ደስታም ከሰው ልጆች ዘንድ ርቋል። የእህሉ ቁርባንና የመጠጡ ቁርባን ከአምላካችሁ ቤት ቀርቷልና እናንት ካህናት ማቅ ታጥቃችሁ አልቅሱ። እናንተ የመሠዊያ አገልጋዮች ዋይ በሉ። እናንተ የአምላኬ አገልጋዮች ኑ ሌሊቱን ሁሉ በማቅ ላይ ተኙ። ጾምን ቀድሱ፣ ጉባኤን አውጁ። ሽማግሌዎችንና በምድር የሚኖሩትን ሁሉ ወደ አምላካችን ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔርም ጮኹ። የእግዚአብሔር ቀን ቀርቧልና ለቀኑ ወዮ። እርሱም ሁሉን ከሚችል ከአምላክ ዘንድ እንደ ጥፋት ይመጣል። ከዓይናችን ፊት ምግብ ከአምላካችንም ቤት ደስታና እልልታ የጠፋ አይደለምን? ዘሩ በምድር ውስጥ በሰበሰ፣ እህሉ ደርቋልና ጎተራዎቹ ባዶ ናቸው፣ ጎታዎችም ፈርሰዋል። እንስሶች እጅግ ጮኹ፣ የላምም መንጋ መሰማሪያ የላቸውምና ተጠራጠሩ። የበግም መንጎች ጠፍተዋል። አቤቱ እሳት የምድረ በዳውን ማሰማሪያ በልቷልና ነበልባሉ የዱሩን ዛፍ ሁሉ አቃጥሏልና ወደ አንተ ጮኻለሁ። ፈሳሹ ውሃ ደርቋልና እሳቱም የምድረ በዳውን ማሰማሪያ በልቷልና የምድር አራዊት ወደ አንተ አለኸለሁ። እንጸልያለን። አምላካችን እግዚአብሔር ሆይ ስምህ ለዘላለም ይባረክ። ያዳንከን፣ በቅዱስ አጠራሪ የጠራህን፣ በልጅ በጌታ በኢየሱስ ክርስቶስ ሞት በእርሱ ትንሣኤ አቤቱ የምንድንበትን እግዚአብሔር ሆይ የጸጋ በር የከፈትክልን የምህረት አምላክ ስምህ ለዘላለም ይባረክ። ታሪካችንን ለወጥከው። ሙታን ነበርን፣ ይኸው አሁን ባንተ ሕያዋን ሆነን። እግዚአብሔር ሆይ ለዘላለም ስምህ ይባረክ። የጸጋ ልብስን አለበስከን፣ በጽድቅ በፊት አቆምከን። እግዚአብሔር ሆይ ትምክታችን ምሕረትህ ነው። እግዚአብሔር ሆይ ዛሬም ምሕረትህ በስቶልን ወደ አንተ ስለሰበሰብከን ድምፅህን ወደምንሰማበት ነፍሳችንን በፊትህ ወደምናፈስበት ወደዚህ አይነት ጉባኤ ስለጠራህን ስምህ ለዘላለም ይባረክ። እንጸልያለን። ጌታ ሆይ ያንተ ፈቃድ በመካከላችን በሙላት እንድትገለጥ
እውነትህ እንድታገኘን፣ ጸጋህ እንድታገኘን፣ ምክርህ እንድታገኘን በጌታ በኢየሱስ ስም እንጸልያለን። ብዙ ግራ የሚያጋባ እግዚአብሔር ሆይ ልብና አይምሯችንን የያዘ ነገር በዙሪያችን አለ። አቤቱ እንማጸንሃለን። ያንተ ሐሳባችንን ይውረሰው። ፍቃድ ትኩስ ሆኖ ወደ እያንዳንዳችን ይምጣ። ሁሉን ለጌትነት እጆች አሳልፈን ሰጠን። በጌታ በኢየሱስ ክርስቶስ ስም አሜን። ተባርካችሁ ቁጭ ባሉ። እግዚአብሔር በሰው ውድቀት ምክንያት በምድር ባሉ ልዩ ልዩ ደስ በማያሰኙ ነገሮች ድምፁን ያሰማል። ቀውስ የሆኑ ነገሮች፣ ፍጥረትን የሚያስጮሁ ነገሮች ውስጥ እግዚአብሔር ድምፅ አለው፣ መልእክት አለው። ትንቢተ ኢዮኤል እግዚአብሔር በወቅቱ የተናገረውን የእግዚአብሔርን እውነት ነብዩ አስተውሎ ሰምቶ የተናገረበት መልእክት ነው። የእግዚአብሔር ድምፅ የሆነበት ማለት ነው። ሰው ሁሉ ያየውን አይቷል፣ ግን ሰው ያልሰማውን ደግሞ ሰምቷል። ስለዚህ ወቅታዊ የሆነ የእግዚአብሔርን መልእክት ለሕዝቡ እግዚአብሔር የተናገረበት ሰው ነው። ኢዮኤል ማለት እግዚአብሔር አምላክ ነው ማለት ነው የስሙ ትርጉም። ብዙ ስለ ኢዮኤል አይታወቅም። መቼም እኛ ኢዮኤል ሲባል ቶሎ ወደ አይምሯችን የሚመጣ እርግጠኛ ነኝ ሐዋርያ ሥራ ምዕራፍ 2 ነው አይደለም? ብዙ ቤተሰብ አድርጎናል። እሱ የልሳን ወይም የጸጋ ስጦታ በመጀመሪያ ጊዜ የተገለጠበት መንፈስ ቅዱስ በአማኞች ላይ የፈሰሰበት ጊዜ የተጠቀሰው ጥቅስ ይሄ የእግዚአብሔር ሰው የተናገረው ስለሆነ እሱን ነው የምናውቀው። ከዚህ ውጭ ምንም አናውቅም። ነገር ግን በመጽሐፍ ቅዱሳችን ውስጥ በጣም በሚገርም ሁኔታ የእግዚአብሔርን እውነት፣ ወቅታዊ የሆነውን የእግዚአብሔርን እውነት ሕዝቡን ቀስቅሶ የተናገረበት በጣም ድንቅ መልእክት ነው። እኔ ውስጤ በዚህ ቃል እግዚአብሔር ሰሞኑን በደንብ ሲያነቃቃኝ ነበር እና ወደ ውስጥ እንድገባ ጌታ ረድቶኛል። በትንሹ ገብቻለሁ፣ እያየሁት ነው። አሁን እናንተም ጋር ስመጣ እንዲያው ጌታ ሆይ ባክህ ኢዮኤልን አድርገኝ ብዬ ለምኜ ነው የመጣሁት እና እግዚአብሔር አያሳፍረኝም። እንደ ኢዮኤል ሆኜ ልጮህ ማለት ነው። እንደሱ ድምፄን ላሰማ እግዚአብሔር የተናገረበት ሰው ነው። የተጻፈበት ጊዜ በውል አይታወቅም። ክርክር ያለበት መልእክት ነው። አንዳንድ ሰዎች ይሄ ትንቢት የተነገረው እስራኤል ከምርኮ ከተመለሰች በኋላ ነው ብለው የሚያነሷቸው ማስረጃዎች አሉ። ግን በአብዛኛው የመጽሐፍ ቅዱስ ሰዎች በአብዛኛው ተቀባይነትም ያለው ከምርኮ በፊት እስራኤል ለምርኮ ከመሄዷ በፊት የተነገረ መልእክት ነው የሚለው የተሻለ ነው። ምንም አይነት የንጉሥ ስም ያልተጠቀሰበት ትንቢት ነው። እንደሱ አይነት ትንቢት መጽሐፍቶች አሉ። ደቂቀ ነቢያት ከሚባሉት መካከል አንዱ ኢዮኤል ነው። የለም ምንም የንጉሥ ነገር ግን የካህናት ስም ተጠርቷል በተደጋጋሚ። ስለዚህ ወቅቱ ምን አይነት ጊዜ ነው? በምን አይነት ጊዜ ነው የተናገረው? እና በአብዛኛው ምንድን ነው መሰላቸው? በሁለተኛ ነገሥት ምዕራፍ 11 አካባቢ በምታገኙት ዘመን ጎቶሊያ የምትባለው ያቺ ኤልዛቤል ልጅ፣ ኤልዛቤልን ታቋታላችሁ መቼም። በሰሜኑ መንግስት የሚሽነሪ ሆና የመጣ የበዓል ሚሽነሪ ሆና የመጣች ሴት ነች። ከአክዓብ ጋር የተጋባች፣ ምድሪቱን ከእግዚአብሔር ጋር ያፋታች፣ በምድሪቱ ላለው የክፋት ግልሙትና ነገር ዋና ምንጭ፣ ዋና አገልጋይ ሆና የሰራች ሴት ነች። ነቢያቶቿን አምጥታ እና ልጇን ለደቡቡ ደግሞ ሰጥታ ነበረ። ጎቶሊያ ትባላለች። እና እቺ ሴት ደግሞ ምንድነው ያደረገችው? እንደ ሰሜኑ የተሳካላት አይመስልም። ግን የዳዊትን ዘር በሙሉ አጥፍታ እሷ የንግስናውን ቦታ ይዛ እንደነበረ ትመለከታላችሁ። እና ካህኑ ዮዳሄ በሚባለው ዮሳቤት የምትባል ሚስቱ አማካኝነት አንድ ልጅ ዮአስ ከዳዊት ዘር ተረፈ። ያ ልጅ ንግስናውን በያዘበት ወቅት ያስተዳድር የነበረው ዮዳሄ ነው። ስለዚህ ልክ የሞግዚት አስተዳደር ማለት ነው። ካህናት ናቸው። ግን ንጉሱ ገና አለ። ታውቃላችሁ እድሜኑ በ7 ዓመቱ ነው የነገሰው። እንግዲህ የ7 ዓመት ልጅ ንጉስ ሲሆን ምን አይነት ልጅ ነው የሚሆነው? ያው ልጅ ነው አይደለም? ንጉስ ሲሆን የተለየ አይሆነው እና የ7 ዓመት አገር መምራት አይችልም። ግን እንደራሴው ይመራል ማለት ዮዳሄ ነበር የሚያስተዳድር የነበረው። ስለዚህ ነው ምክንያቱ የነገስታት ስም ያልተጠቀሰው፣ የካህናት ግን ተደጋጋሚ የተነሳበት ምክንያት ስለዚህ ነው።
እና በዛን ወቅት ምድሪቱን የገጠማት ነገር አለች። የትኛው ማመለካከት እንያዝ ችግር የለውም። ያለት ከምርኮ በኋላ ነው ከምርኮ በፊት ነው ብንልም ዋናው ግን እዚህ ጋር የተገለጠው መልእክት ነው። እሱ ላይ ለውጥ አያመጣም እና ነፃ ሆናችሁ እንድሰሙ ስለምፈልግ ነው ይሄን የምናገረው። ከተማይቱ በተደጋጋሚ በዚህ በአንበጣ ወረርሽኝ ተመታ ነበር። ክፉኛ አጥቅቷት ነበር። በዛን ወቅት እግዚአብሔር ለካ እየተናገረ ነበር እና የመጀመሪያ የምትመለከቱት የእግዚአብሔር ጥሪ ነው የመጣው። ምን እንደሚል ተመልከቱ። እናንተ ሽማግሌዎች ይህን ስሙ፣ በምድር የምትኖሩ ሁሉ አድምጡ። ይህ በዘመናችሁ ወይስ በአባቶቻችሁ ዘመን ሆኖ ነበር ይላቸዋል። ማለት አንበጣ ምድርን ማጥቃቱ መምታቱ አዲስ ነገር አይደለም። ነገር ግን እዚህ ጋር የሆነው ግን የተለየ ነበር። በፈረቃ የአንበጣው ሰርክል ተመልከቱ ምን እንደሚል። ከተምች የቀረውን አንበጣ፣ ከአንበጣ የቀረውን ደጎበያ፣ ከደጎበያ የቀረውን ኩብኩባ የአንበጣ ዝርያዎች ናቸው። ግን አንዱ በሌላው ላይ የተፈራረቀ ምድሪቱን ባዶ አደረቃት። ልጡን ሁሉ ሳይቀር ነው የበሉት። እዚህ ቁጥር 7 ላይ ቅድም ሳነብ ልብ እንዳላቸው ባዶ ነበር ያደረጉት። የሚሰበሰብ ወይን የለም፣ የሚሰበሰብ ፍራፍሬ የለም እና በምድሪቱ ላይ ከፍተኛ የሆነ ድንጋጤ ወድቆ ነበር። ግን በጣም የሚገርመው እየሆነ ያለውን ነገር ታስተውላላችሁ። ከዚህ በፊት እኮ ያልሆነ ነው እኮ እናንተ ጋር እየሆነ ያለው እያለ ጥሪ ሲያደርግ ትመለከታላችሁ። እና በተለየ ሁኔታ እግዚአብሔር እየተናገረ ነበር። ግን እግዚአብሔር ተናገረ ከማለት ይልቅ ምናልባት እንደሚመስለኝ የቀለላቸው ኖርማል ነው፣ የተፈጥሮ ጉዳይ ነው፣ በቃ እንደዚህ አይነት ነገር ያጋጥማል ብለው ያለፉት ይመስላል። የልማዳዊ ነገራቸውን እያደረጉ የቀጠሉ ይመስላል። እና ኧረ ነቃ በሉ አይነት ነገር ነው ብትመለከቱት። ቁጥር 2 ላይ በእናንተ ዘመን የሆነው እኮ ከዚህ በፊት አልሆነም። ስለዚህ እናንተ ሽማግሌዎች ይላቸዋል፣ ለልጆቻችሁ ንገሩ። ልጆች ለልጆች ለትውልድ ሁሉ ይነገር ይሄ ነገር። እግዚአብሔር ምድሪቱን ባዶ አድርጓል እያለ ሲናገር ትመለከታላችሁ። እና ያስከተለውን ጉዳት ስትመለከቱ ገበሬዎች የሚሰበስቡት ነገር አልነበራቸውም፣ የሚሸጥ ነገር የለም። ስለዚህ ድህነት ውስጥ ገብተዋል። ደግሞ አንበጣው የፈጠረው ማለት እህሉን መብላቱ በምድሪቱ ላይ ድርቀትም አምጥቶ ነበረ። እዚሁ ቁጥር 18 እና 19 ላይ እንደምትመለከቱ የሰደድ እሳትም ጭምር ተነስቶ ነበር እና የሚጠጣ አልነበረም። የሚበላ እንኳን ሰው ሊበላ እንስሳትም የሚበሉት እንኳን ስላልነበረ እያለህለሁ ነበር ይላል። እና ከፍተኛ በሆነ የድርቀት ነገር ተመታ ነበርና እግዚአብሔር እዚህ ውስጥ ምን እያለ ነው? ምን እየተናገረ ነው? ለምን አታስተውሉም እያለ ህዝቡን ሲናገር ትመለከታላቸው። ስለዚህ ምን እናድርግ ነው ምን አድርጉ ነው የሚላቸው? ለጩኸት ለለቅሶ ነው የሚጠራቸው። አልቅሱ፣ ዋይ በሉ። አሁን እንደዚህ አይነት ስብከት መድረክ ላይ ይሰበካል። ወገኖቼ ዋይ በሉ አይባል፣ ወገኖቼ ደስ ይበላቸው ነው አይደለም? እና አንዳንድ ሰዎች ይሄ ብሉይ ኪዳን ነው፣ እኛ አዲስ ኪዳን የምስራች የተሰበከልን ደስታ ነው ዛሬ ምናምን ነገር ይላሉ። በአዲስ ኪዳንም እንደዚሁ የእግዚአብሔር ሰዎች ተናግረዋል። አመፅ እያለ ክፋት እያለ ማለት በአይን የምናያቸው ነገሮች እያሉ ጨፍሩ ከማለት ይልቅ አልቅሱ መባል ያለበት ጊዜ ነው። እውነት የእግዚአብሔር ድምፅ፣ እውነት የእግዚአብሔር መንፈስ እየሰራ ከሆነ ቆም ብለን አይተን ስለሚሆነው ነገር ምላሻችን መሆን ያለበት ዋይ በሉ። የተለያየ ዘዴ ሲጠቁማቸው አትመለከቱም። አልቅሱ ይላል። የለቅሶውን ጥሪ ሲያደርግ ለሽማግሌዎች ብቻ አይደለም። ቁጥር 5 ላይ እንደምትመለከቱ ለሰካራሞችም ጥሪ ያደርጋል። ወይን ጠጅ እየጠጡ ይሰክሩ የነበሩ ሰዎች እናንተም እኮ የምትጠጡት ነገር የላችሁም። መቼም ሰካራም የሚለውን እዚች ጋር ያለውን ነገር ብቻ ብትመለከቱ እግዚአብሔር ምድሪቱን በፍራፍሬ ሲባርክ ለእግዚአብሔር በዓል ያደርጋሉ፣ እግዚአብሔርን ያመሰግናሉ። ሰካራም ግን ራሱን ያረካል፣ የነፍሱን ምኞት ብቻ ይፈጽማል። እንዲህ አይነት የሚመላለሱ ሰዎች ማለት ነው። እግዚአብሔር ነው የሰጠው፣ ጌታ ሆይ ስም ይባረክ ከማለት ይልቅ ማለት ነው።
የራሳቸውን ምቾት ብቻ የሚፈጽሙ በዛ ድንዛዜ ውስጥ ብቻ ያሉ ሰዎች እናንተም እንኳን አላመለጣችሁም ይላቸዋል። ዋይ በሉ አልቅሱ። ካህናትን እንዲያለቅሱ ሲናገር፣ ምክንያቱም ለእግዚአብሔር ቤት የሚያቀርቡት ነገር አልነበራቸውም። ገበሬዎች አልቅሱ ይላል። በቤት ውስጥ ሁሉ ውስጥ ድንጋጤ ሲመጣ ትመለከታላቸው። ስለዚህ የለቅሶ የጩኸት ጥሪ ሲያደርግላቸው ትመለከታላችሁ። መከሩ ከእርሻው ጠፍተዋልና ገበሬዎች ስለ ስንዴውና ስለ ገብሱ አፈሩ፣ የወይን አትክልተኞችም አለቀሱ ይላል። ይሄ እግዚአብሔር የሚፈልገው የሆነ ሐዘን ነው ማለት ነው። እንዲያውም ሐዘንሽ እንዴት ይሁን እያለ በምሳሌ ሲናገር ቁጥር 8 ላይ ምን ይላል? ለቁንጅናዋ ባል ማቅ ለብሳ እንደምታለቅስ ልክ ልትዳር ጥቂት ቀን የቀራት አንዲት ድንግልን ሴት በምሳሌ ያመጣል። ይቺ ሴት የምትጠብቀው አሁን ጌጠኛ ልብሴ ልለብስ ነው። አሁን እዚህ ቤት እልልታ ይሆናል። የምትጠብቀው እንደዚህ ነው። ድንገት ግን ይሄ ባሏ ሞተ። ስለዚህ ነገሮች ይቀየራሉ ማለት ነው። ጌጠኛ ልብስ ሳይሆን ማቅ ትለብሳለች ማለት ነው። እቤቷ ውስጥ የደስታ ጩኸት ሳይሆን የሐዘን ጩኸት፣ ልክ እሷን ምሰሉ እያለ ነው የሚናገረው። ቁጥር 8 ላይ ስትመለከቱ አልቅሱ፣ ጩሁ እያለ ይናገራል። እና እግዚአብሔር ዛሬም ይሄንን ነገር ይናገራል። በተለይ 3ኛ ላይ ስትመለከቱ ይሄ ድርቅ ከእግዚአብሔር ጋር ባላቸውም ግንኙነት አምልኮን ሁሉ አስተጓጉሎ እንደነበረ የሚያሳዩ ጥቅሶች ትመለከታላችሁ። ቁጥር 9 ላይ እንደዚህ ነው የሚለው፣ የእህሉ ቁርባንና የመጠጡ ቁርባን ከእግዚአብሔር ቤት ተወግዷልና የእግዚአብሔር አገልጋዮች ካህናቱ አለቀሱ ይላል። ቁጥር 13 ላይ ደግሞ የእህሉ ቁርባንና የመጠጡ ቁርባን ከአምላካችሁ ቤት ቀርቷልና እናንት ካህናት ማቅ ታጥቃችሁ አልቅሱ፣ እናንት የመሠዊያ አገልጋዮች ዋይ በሉ ይላቸዋል። ልብ አድርጎ የምትበሉት የምትጠጡት ስላጣችሁ አልቅሱ እያለ አይደለም። አምልኮ ስርዓታቸው ይሄ ነው። በእግዚአብሔር ቤት ካህናቱ የተቀመጡበት ዋና ዓላማ እግዚአብሔርን ማክበር፣ እግዚአብሔርን ማምለክ ነው እንጂ እነሱ የመተዳደሪያ አንድ የሙያ መስክ እግዚአብሔር ሰጥቷቸው አይደለም። አምልኮ ነው። ከአምልኮ መካከል አንዱ ለእግዚአብሔር መስዋዕት ማቅረብ ነው። ነገር ግን ድርቁ ያልነካው ነገር ያልነበረ፣ የመጣባቸው ወረርሽኝ ያልነካው ነገር አልነበረ። ባዶ ስሙን አስቀርቷል። ስለዚህ ለእግዚአብሔር ቤት የሚቀርብ ነገር የለም። ስለዚህ እስራኤል የኪዳኑ ሕዝብ አምልኮ እንኳን እግዚአብሔር እንደሚፈልገው ነገር አልነበረም ማለት ነው። ስለዚህ እግዚአብሔር ለለቅሶ ጥሪ ሲያደርግላቸው ትመለከታላቸው። ይሄ ነገር ለእኛ ምን ያስተምረናል? ምን ይናገረናል? ወገኖቼ እስቲ ዘመናችሁን ተመልከቱ። ዘመናችንን እናይ። በእኛ ዘመን አሁን በዚህ ትውልድ የሆነው ከዚህ በፊት እንደሆነው አይደለም። ከዚህ በፊት ያልነበረ ሰምተን የማናቃቸው አይተን የማናቃቸውን ነገሮች እያየናቸው ነው፣ እየሰማናቸው። እረ ምን አይነት ዘመን መጣ ይላል ማንም ሰው ማለት ነው። እንኳን የጌታ መንፈስ ማደሪያ የሆነ ሕዝብ ቀርቶ ማንም ሰው አዲስ ነገር እዚህ ምድር ላይ ሰምቼው ማላቀው፣ ይሄ ኢትዮጵያ ውስጥ ብቻ ሳይሆን በዓለም ዙሪያ ማለት ነው። የሚያስደነግጡ ነገሮች እየሰማን ነው፣ እያየን። ወረርሽኙን ተመልከቱት፣ ጦርነቱን ተመልከቱት፣ ሰው ከሰው ጋር ያለው ግንኙነት ተመልከቱ። በጣም የሚዘገንን ነገር እየሰማን እያየን ነው። ምንድን ነው የምንለው? ኖርማል ነው ያለ ነው። ይሄ የደነዘዘው ሰው የሚናገረው። አብዛኛው ሰው እውነቴን ነው የምላችሁ በእግዚአብሔር የቃሉ ማዕድ ስር ሳይሆን በዜና ማሰራጫዎች ስር ስለተቀመጥን አእምሯችን የሚያስበው ሴራ ነው። ሴራ ይሄ እኮ እንትና ከእንትና ጋር ዜና የሚነግራቸውን ነገር ማለት ነው። እግዚአብሔር ምን እያለ ነው የሚል ብዙ አይደለም የለም ማለት አይደለም። ከነኚህ ሰዎች መካከል እግዚአብሔር በአንበጣ ምድሪትን ባዶ አድርጎ ሲመታት የእግዚአብሔር ቃል እኮ ይሄ አስቀድሞ የተናገረው ነው ብለው እነ ዘዳግም 28ን እየጠቀሱ እግዚአብሔር ያዘነበት ነገር አለ፣ ተመለሱ እያለን ነው የሚሉ ሰዎች ሊኖሩ ይችላሉ። በአብዛኛው ግን ድንዛዜ ውስጥ እንደነበሩ በእኛ ዘመንም እንደዚሁ ብዙ ልብ አላልንም። የሚያስጮህ ነገር ቢመጣም አንጮህ። ከዛ ይልቅ
እካሌና እካሌት እንትን ሀገር እንትን የሚለው ነገር በጣም ይቀለናል፣ እንደ ምሁርም ይሰራራናል። በጣም የሚገርመው ደግሞ እንደዚህ አይነት ሰዎች የዘመን ፍጻሜ መጣ አይደለም ይላሉ። ማለት የዘመን ፍጻሜ የአሮጊት ወሬ ይመስል ማለት ነው። መጽሐፍ ቅዱስ የማይናገረው ይመስል ማለት ነው። እና ምንም አይደለም። ሌላ ምክንያቱ ድንዛዜ ነው። የዚህ ምክንያቱ ድንዛዜ ነው። ልክ ኢዮኤል እንደተናገረው አረ ንቁ፣ አረ አልቅሱ፣ አረ ተሰብሰቡ የሚለው መልእክት እግዚአብሔር ለእኛ የሚናገረው መልእክት ነው። የእግዚአብሔርን ነገር ልናስብ ይገባል። እግዚአብሔር በአንድም በሌላም ይናገራል። ሰው ግን ብዙ ጊዜ አያስተውለው። እግዚአብሔር እየተናገረ ነው በዘመናችን። የሚገርም አይነት አምባገነን ሰዎችን እያየን ነው አይደለም? ዋጋህን ነው የምሰጥህ የሚሉ ሰዎች አደባባይ ወጥተው ማለት ነው። እንደዚህ ይባላል እንዴ እስኪባል ድረስ ማለት ነው። ይኸው ሲባል እየሰማን ነው፣ ሲያደርጉትም ደግሞ እያየን ነው። ምንድን ነው የምንለው? ድንፋታ እኮ ነው፣ እንትን እኮ ነው። ወይስ እግዚአብሔር እየተናገረ ነው? እግዚአብሔር የሚለው ነገር አለ ወይ? የእግዚአብሔርን ነገር ልንሰማ ይገባናል። ሁለተኛው የእግዚአብሔር ቀን የሚለው ከቁጥር 15 ጀምሮ እስከ ምዕራፍ 2 ቁጥር 11 ላይ የጌታ ቀን ይመጣል ይላቸዋል። ምንድን ነው የሚለው? ቁጥር 15 ብቻ ላነበው። የእግዚአብሔር ቀን ቀርቧልና ለቀኑ ወዮ ይላል። በትንቢተ ኢዮኤል ውስጥ 5 ጊዜ የተጠቀሰ ቃል የእግዚአብሔር ቀን የሚል ነው። የእግዚአብሔር ተደጋጋሚ ጠቅሶታል። 3 ምዕራፍ ነው ያለው፣ ግን በተደጋጋሚ አንስቶታል። 2 ነገር ነው የሚያሳየው። አንደኛው የእግዚአብሔርን ጣልቃ ገብ ፍርድ የሚያሳይ ነው። እግዚአብሔር እየሆነ ያለውን ነገር ዝም ብሎ አይመለከትም። ቀን አለው፣ ይመጣል፣ በፍርድ ይመጣል የሚል ነው። ሁለተኛው ደግሞ ከዘመነ ፍጻሜ አንጻር የጌታ ቀን ነው። የእግዚአብሔር ጣልቃ ገብነት በፍርድ ብቻ አይደለም፣ በተለያየ ሁኔታ እግዚአብሔር ከፍጻሜ ዘመን አንጻር የሚያደርገውን ነገር ይሄ መጽሐፍ በጣም ሀብታም ነው፣ ይናገራል። አዲስ ኪዳንን በደንብ አድርጋችሁ በትንቢተ ኢዮኤል ማየት ትችላላችሁ። የጌታችን ኢየሱስ ክርስቶስ መምጣት፣ የመንፈስ ቅዱስን መፍሰስ፣ የጌታን ዳግም ተመልሶ መምጣት የምታዩበት መጽሐፍ ነው እና የጌታ ቀን የሚለው ሁለቱንም የሚያሳይ ነው። የፍርድንም የሚያሳይ ነው፣ የፍጻሜ ዘመንንም ደግሞ የሚያሳይ ነው። አሁን ያነበብኳትን ቁጥር 15 ተመልከቱና ወዮ የሚያስብል ነገር ገና ከፊታችሁ አለ ነው እኮ የሚለው። ቁጥር 11 ከአንድ ጀምሮ ያለውን ስትመለከቱ የሆነውን ነው እያሳያቸው። ይሄ ነገር ከዚህ በፊት ሆኖ ነበረ ወይ እንዲህ ዝም ትላላችሁ ያለው የነበረው። ከቁጥር 15 ጀምሮ እስከ ምዕራፍ 2 ቁጥር 11 የምትመለከቱ ግን ከፊት ስለሚመጣ የእግዚአብሔር ፍርድ ነው የሚናገረው። በጣም ከባድ ቀን እየመጣ ነው። አይገርማችሁም? የባሰ አታምጣ እና ምን የባሰ አለ? አሁን ከዚህ በላይ ምን የባሰ አለ? ወረድን እኮ ታች ወረድን፣ ከዚህ በታች ታች አለ እንዴ ሲባል እንደገና ታች ተገኘልን። እንደገና ታች አሁንም እንዳለ አናውቅም። ሌላ ታች ሳይኖር አይቀርም። አሁን እግዚአብሔር እያላቸው ያለው እሱ ነው። ስቃይ ውስጥ ነው የነበሩት። ከቁጥር 1 ጀምሮ እስከ 13 ያለውን እስከ 14 ያለውን ስትመለከቱ የሚያስጮህ ነገር ውስጥ ነው ያለው። አሁን ድጋሜ ምን ይላቸዋል? ቀን እየመጣ ነው፣ አረ ወዮ ይላል። ራሱንም ጨምሮ ቁጥር 19 ላይ ወዮ ጌታ ሆይ እንደ መልእክት አድራሺ ብቻ ሳይሆን ራሱንም እዛ ጉዳይ ውስጥ፣ ምክንያቱም ይመለከተዋላ፣ እሱም የዛ ገፈት ቀማሽ ስለሆነ ማለት ነው። የእግዚአብሔርን ሕዝብ ነገር እያመመው እሱም እግዚአብሔር ሆይ ባክህን እያለ ሲጮህ ትመለከታል። እንስሳ ሲጮሁ ትመለከታላቸው። ከቁጥር 11 ከምዕራፍ 2 ቁጥር 1 ጀምሮ እስከ 11 ያለውን ስትመለከቱ ይሄ የእግዚአብሔር ቀን የሚመጣ አንድ ትልቅ ሰራዊት አለ ይላል። ይሄ ሰራዊት አለ። ይሄ ሰራዊት በተለይ ምዕራፍ 2 ቁጥር 25 ላይ እንደምትመለከቱት እዚህ ቁጥር 4 ላይ የምትመለከቱ ቁጥር 4 ላይ የምታገኙትን እዚሁ መልሳችሁ ትመለከታላችሁ እና ቀጥታ የባሰ ያንበጣ ወረራ የሚያሳይ ነው የሚለው ቀጥተኛ ትርጉም ነው። ቀጥተኛ ትርጉም ገና የባሰ ከዚህ በፊት ካዩት በላይ ባዶ የሚያስቀራቸው ኃይለኛ ወረርሽኝ ነው የሚል የሚናገሩ ሰዎች አሉ። ሌሎች ደግሞ አይ የለም ምዕራፍ 3 ላይ ካለው አንጻር ስንመለከት የሚመጣ ሰራዊት ነው የሚያሳየው። ማለት የባቢሎንን
መንግስት የሰሜን ሰራዊት እያለ ይናገራልና እሱን የሚያመለክት ነው። የቱም ይሁን ግን የባሰ የሚያስጨንቅ ቀን ከፊታቸው ነው የሚመጣው። ይሄ ደግሞ የሚመጣው ቀን በእግዚአብሔር ስለሚታወቅ ምን እንደሚል ተመልከቱ። ምዕራፍ 2 ቁጥር 1 ላይ የእግዚአብሔር ቀን መጥቷልና እርሱም ቀርቧልና በጽዮን መለከትን ንፉ ይላል። መለከት ሲነፋ በዛ ዘመን በተለይ ከቅጥሩ ውስጥ ያሉ ሰዎች፣ ከተማ በቅጥር ነው የሚጠበቀው፣ ትልልቅ ቅጥሮች አሉ እና ቅጥር ላይ ያሉ ጠባቂዎች ከሩቅ ይመለከቱና የሚመጣ ነገር ካለ ጥሩምባውን መለከቱን ይነፋሉ እና ውስጥ ያለው ሰው ምንድን ነው ብሎ ይሰማል ማለት ነው። ዓላማው ይሄ ነው። የመለከቱ ዓላማ የሰዎችን ቀልብ መሳብ ነው። የምስራች እንትን እየገሰገሰ ነው ሊሆን ይችላል፣ በሩን ከፋፍቱ ሊሆን ይችላል፣ ወይ ደግሞ አረ ወየው ጠላት እየመጣ ነው ተዘጋጁ አይነት ሊሆን ይችላል እና መለከቱን ከየት ንፉ ነው የሚለው? ልብ ብላችኋል? ከጽዮን ነው የሚለው። ስለዚህ ፍርዱ እየመጣ ያለው ከማን ነው ማለት ነው? ከራሱ ከእግዚአብሔር ነው ማለት ነው። እዚሁ ቁጥር 11 ላይ እንደምትመለከቱ ይሄ ሰራዊት የማ ሰራዊት ነው የተባለው? የእግዚአብሔር ሰራዊት ነው የተባለው። ማንም አንበጣም ይሁን ባቢሎንም ይሁን ማለት ነው፣ ማንም ይሁን እየመጣ ያለው ሰራዊት የእግዚአብሔር ፍርድ ነው፣ የጌታን ፍርድ የሚያሳይ ነው ማለት ነው። እና ስለ ጠላቶቹ ብርቱነት ከ1 እስከ 11 የሚናገረው እሱ ነው። ምዕራፍ 2 ከ1 እስከ 11 ስትመለከቱ በምንም አይነት ሁኔታ ይሄንን ጠላት ማቆም አይቻልም ይላል። በር ቢዘጋ በመስኮት ይገባሉ፣ አይጋጩም፣ አይላተሙም። ከፊታቸው ምድሪቱ በጣም የሚገርም ቃል ይናገራል። እዚህ ጋር እንደዚህ ነው የሚለው ቁጥር 3 ላይ ምዕራፍ 2 ቁጥር 3 ላይ እሳት በፊታቸው ትባላለች፣ በኋላቸው ነበልባል ትቃጠላለች። ምድሪቱ በፊታቸው እንደ ኤደን ገነት ናት፣ በኋላቸውም የምድረ በዳ በረሃ ናት፣ ከነሱም የሚያመልጥ ማንም የለም ይላል። ባዶ አድርገውት ማለት ነው። ለምለሙን ቦታ ይመጡና እነሱ ካለፉ በኋላ ደረቅ ምድረ በዳ ይሆናል ይላል። የሚመጣውን ነገር ስዕላዊ በሆነ አገላለጥ ይናገራል። አለ እንደዚህ አይነት ቀን አለ ብሎ ይናገራል። እንዲህ አይነት የሚመጣው ጥፋት ስለ እግዚአብሔር ምን እንዲያስቡ ያደርጋቸዋል? እግዚአብሔር የፍቅር አምላክ ነው። እግዚአብሔር የጸጋ አምላክ ነው። አሜን። እግዚአብሔር መልካም አባት ነው። እግዚአብሔር ይቀጣትም አምላክ ነው። እግዚአብሔር አመፃና ክፋትን ሲመለከት ችግር የለውም ብሎ የሚመለከት አይደለም። እግዚአብሔር ትዕግስቱ በጣም የሚገርም ነው። እንዲያውም የትዕግስቱ ብዛት አንዳንዶች እግዚአብሔር ሰዎች አካብደው እንጂ እግዚአብሔር እኮ ምንም አይልም አይነት ውስጥ ይከታቸዋል። እግዚአብሔር ቶሎ ባለመፍረዱ ምክንያት ማለት ነው ሰዎች ኃጢአት ለመስራት ይበረታታሉ። ልክ እንደ ሳምሶን ማለት ነው። ትናንት እንደዚህ አድርጌ ምን ሆንኩ፣ ትናንት እንደዚህ አድርጌ ኃይሌ ነበረ፣ አታካብዱ አይነት ነገር ይላል። ግን ለካ እግዚአብሔር እድል ይሰጣል እንጂ እግዚአብሔር የማይፈርድ አምላክ ሆኖ አይደለም። የአዲስ ኪዳኑ እግዚአብሔር እንደዚህ አይነት እግዚአብሔር ነው። ሁለት እግዚአብሔሮች የሉም አይደለም። አዲስ ኪዳን ብሉይ ኪዳን እንደዚህ የሚሉ ሰዎች ስላሉ እንደዚህ የሚጫወቱ ሰዎች አሉ። ኪዳኑ ወደ እግዚአብሔር መቅረቢያ መንገዱን ለወጠው። በእንስሳ መስዋዕት አይደለም፣ በጥላ አይደለም፣ በእውነተኛው አካል በጌታ በኢየሱስ ክርስቶስ ወደ እግዚአብሔር እንቀርባል። የዚህ ነው እንጂ ለውጡ የእግዚአብሔር ለውጥ አይደለም። እግዚአብሔርን አልለወጠውም እኮ ኪዳኑ ያው እግዚአብሔር ነው። ትናንት በብሉይ ኪዳን የነበረውን እግዚአብሔር ነው የምናመልከው እና ዛሬም ቢሆን እግዚአብሔር የፍቅር አምላክ ነው። እግዚአብሔር መልካም አባት ነው። ዛሬም ቢሆን እግዚአብሔር የፍርድ የቅጣትም አምላክ ነው። በምድሪቱ ስላለው አመፃ ስለምናየው ብዙ ነገር እግዚአብሔር ዝም ያለ ይመስላል። እግዚአብሔር አያገባኝም ብሎ የተቀመጠ ሁሉ ይመስላል። ሰዎች በክፋት እያየሉ ሲመጡ እና ነገር እየቀናላቸው ሲመጣ ምንም ሳይሆኑ ሲቀሩ ሰዎች ይበረታታሉ። ግን አይደለም። እግዚአብሔር ከባድ ዘመንን በፊታችን እየመጣ ነው። ከትላንት ይልቅ የሚያስጨንቅ ዘመን በፊታችን አለ። ይሄ መጽሐፍ ቅዱስ እውነት ነው። ደስ አይልም? እንደዚህ አይነት ነገር መስማት ደስ አይልም? ሃሌሉያ ጌታ ይባረክ ምናምን የሚል ድምፅ ቢሰማ ነው የሚሻለው። ግን የእግዚአብሔር ቃል የሚናገረው እውነት ነው። ወዮ የሚያሰኝ ቀን ከፊታችን አለ። ለዚህ ለሚመጣው ነገር እግዚአብሔር ከሕዝቡ የሚፈልገው ነገር ምንድን ነው የሚለውን ሶስተኛውን እሱን እናነሳለን።
ለእውነተኛ ንስሐ የተደረገ ጥሪ። ወገኖች ተሐድሶ የሚመጣው መጀመሪያ የፈራረሰ ነገር ሲታየን ነው አይደለም? ደስ የማያሰኙ ነገሮች ሲታዩን ነው። እነሱን ማየት ካልቻልን ደግሞም ተገቢውን ነገር ማድረግ ካልቻልን እውነተኛ ተሐድሶ የሚባል ነገር የለም። ስለዚህ ተመልከቱ ከቁጥር 1 እስከ 11 ምዕራፍ 2 ላይ ስለሚመጣው ነገር፣ ወደ ኋላ ስለማይመለስ ነገር፣ ማንም ስለማያሸንፈው ብርቱ ጠላት እግዚአብሔር ራሱ ስለሚለካቸው ሰራዊቶች ከተናገረ በኋላ ቁጥር 12 ላይ እንደዚህ ይላል። አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾም በለቅሶ በዋይታ ወደ እኔ ተመለሱ። ስሙ ለዘላለም ይባረክ። እግዚአብሔር ለካ ነገርን የሚገልጠው የሚመጣውን እውነት የሚያሳይበት ዓላማ በቃ አንገታችሁን አዘጋጁ ልትታረዱ ነው ሳይሆን ዓላማው ምንድን ነው? ሊመለስ ይችላል እውነተኛ የሚመለስ ሰው ከተገኘ የሚል ነው። ቤተ ክርስቲያን በነገራችሁ ላይ በምድራችን ላይ የታሰበውን ነገር መለወጥ ትችላለች። ቤተ ክርስቲያን ማለት ነው። ቤተ ክርስቲያን በኢትዮጵያ ላይ እግዚአብሔር ያሰበውን ነገር መለወጥ ትችላለች። በቤተ ክርስቲያን ላይ እግዚአብሔር ያሰበውን ነገር መለወጥ ትችላለች። ግን የምናሸንፈው በምንድን ነው ቢባል በእውነተኛ ንስሐ እግዚአብሔር ይሸነፋል። እግዚአብሔር ይሸነፋል። በጣም አይገርምም? የትንቢተ ማነው የያዕቆብን ነገር እንድታስቡ ትፈልጋለሁ። አንተ ከሰውም ከእግዚአብሔርም ጋር ታግለህ አሸንፈሃል የተባለው ከሰው ጋር ያሸነፈው እናውቃለን። ዋሽቶ ነው አይደለም? ዋሽቶ ነው። ማነህ ሲባል እኔ ኤሳው ነኝ ያዕቆብ ኤሳው ነኝ ብሎ ዋሽቶ ነው ያሸነፈው። እንዴት ነው ነገሩ? እስቲና ልዳስህ ተብሎ ሲዳሰስ ሁሉ አጭበርባሪ የሆነ ማንነት አድርጎ ስለነበረ ዋሽቶ በረከት ተቀብሎ ወጣ። ተመሳሳይ ጥያቄ እግዚአብሔር ጠየቅ። ማነህ ባርከኝ ባለው ጊዜ ማለት ነው። አስታውሳችሁት አይደል? ዘፍጥረት ምዕራፍ 32 ማነህ ሲባል ያዕቆብ ነኝ አለ። አሰናካዩ እኔ ነኝ አለ። አንተ ከሰውም ከእግዚአብሔርም ጋር ታግለህ አሸንፈሃል። ስለዚህ እግዚአብሔር ምን ይሆናል ማለት ነው? ይሸነፋል። ግን እግዚአብሔር የሚሸነፈው በምንድን ነው? በአጭበርባሪ እግዚአብሔር አይሸነፍም። እንደ ይስሐቅ እግዚአብሔርን ቢቀርብ ኖሮ ወዮለት። እግዚአብሔርን የቀረበው እውነተኛ ማንነቱን በመግለጥ ቀረበ፣ አሸነፈ። እግዚአብሔር ይመስገን። ምን እንደሚል ተመልከቱ። አሁን ንስሐ ገቡ ነው የሚለው። ግን ንስሐችሁ የማጭበርበር እንዳይሆን ይላል። እንደዚህ ነው የሚለው፣ ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁ እግዚአብሔር ቸር መሐሪ፣ ለቁጣው የዘገየ ምሕረቱ የበዛ ለክፋት የተጸጸተ ነውና ወደ እርሱ ተመለሱ ይላል። በተለይ ይህችን ቃል ልብ በሉ። ልባችሁን እንጂ ልብሳችሁን አትቅደዱ። ይሄ በእስራኤል የተለመደ ነገር ነው። ሰዎች ሲያዝኑ ልብሳቸውን ይተረትራሉ። ይሄ አጭበርባሪ ነገር ማለት አይደለም፣ እውነተኛ ማለት። አዝነው በእግዚአብሔር ፊት ሐዘናቸውን የሚገልጡበት ውጫዊ መገለጫ ይሄ ነው። አመድ ላያቸው ላይ ይነሰንሳሉ፣ በአመድ ላይ ይቀመጣሉ፣ እንዲህ ያዋርዳሉ ራሳቸውን ማለት። ይሄ ልማድ አለ በእስራኤል። ይሄን ያደረጉ ሁሉ ውሸታሞች አይደሉም። ይሄን የሚያደርጉት ለመዋረድ ነው። ግን እየቆየ ምን ሆነ መሰላቸው? እስቲ ንስሐ ልግባ ይሉና ልብሳቸውን ይተረትራሉ። ማለት እግዚአብሔር ዋና የሚፈልገው ይሄ ቡትቶ መልበሳቸውን አይነት አስመሰሉ። ይሄ ድራማ ማን ፊት ነው የሚሰራው? ሰው ፊት። ሰለሞን ንስሐ ላይ ነው። አየሁ የለበሰው ዘባተሎ ይላል ማለት ነው። ሰው ይታለላል። እግዚአብሔር ግን የልብ አምላክ ነው። ሰው ሁሉ ጊዜ ውጭን እያየ ይሳሳታል። ታስታውሳላችኋል? ኤሊ ሐናን ውጭዋን ተመለከተና ወይን ጠጅሽን ካንቺ ማታረቂው እስከ መቼ ነው አላት። ስታለቅስ ውጭዋን አይቶ ማለት ነው። ይሄ ደጋግሞ ስላጋጠመው ሊሆን ይችላል። በዛ የደስታ ወቅት እዛው አካባቢ ይበሉ ይጠጡ ስለነበረ አንዳንዶቹ ይሰክራሉ። ሰው ሲሰክር እናቴ እያለ የድሮ እናቱን እያሰበ የሞቱትን እያሰበ ያለቅሳል አይደለም፣ ያነባል። እና እንደሱ ሳያደርጉ አይቀርም። ያችን ፉት ይሉና ይመጡና እዛ ቤተ መቅደስ ይላሉ። እና ይቺን ስለለመደ ይቺም ሴት እንደሱ የምታደርግ ነው ይመሰለው። ስለዚህ ኧረ እባክሽ አንቺ ወይን ጠጅሽን ልቧ የተሰበረብኝ። ልቧን ሳይሆን ውጯን አይቶ ነው የተሳሳተው።
ሳሙኤል ደግሞ ኤልያብን አየና ቁመናው በጣም የሚገርም ነው። ልክ እንደ ሳኦል ማለት ነው። ሳኦል ረጅም ነው፣ ትከሻው ሰፊ ነው። ስለዚህ በዛ ዘመን የእስራኤል ንጉሥ ተብሎ እንዲህ አይነት ግርማ ሞገስ፣ በትምህርተ ጥቅስ ማለት ነው፣ በሰው አይን ግርማ ሞገስ፣ እንደዛ አይነት ሰው እንዳትሰት። ሰው ፊትን ያያል፣ እግዚአብሔርን ልቡን ያያል። ስለዚህ ንቀዋለሁ። ስለዚህ አንዳንዴ ራይት እንሰጣለን ሰዎችን አይተን ማለት ነው። አንዳንዴ ኤክስ እንሰጣለን ሰዎችን ውጭ አይተን ማለት ነው። እና እኛ እንሳሳታለን። ይሄ ማንነታችን ነው። ጌታ ልዩ መገለጥ ካልሰጠን በስተቀር ልብን ማንበብ አንችልም ከሰው። ግን ስሙ ለዘላለም ይባረክና የራሳችንን ግን ማወቅ እንችላለን። የሰው አላቅም እያነባ ሲጸልይ ጌታ እያለ ሲንከባለን አቤት ሰው እንዴት ንስሐ ይገባል ብዬ ልል እችላለሁ፣ ልሳሳት እችላለሁ። ስለ ራሴ ግን አልሳሳትም። ስለ ራሳችን ማለት ነው። አሁን እንደሚል ተመልከቱ። እግዚአብሔር ንስሐ ልትገቡ ስትመጡ እውነተኛ የንስሐ ልብ ይዛችሁ ነው። እኔ የምፈልገው ልብ መቀደዱን ነው እንጂ የውጭ ጨርቅ መቀደዱን አይደለም ይላል። በምድራችን ላይ በጣም ብዙ የንስሐ ጸሎት ተደርጓል። እስቲ ንስሐ እንግባ ተብሎ የንስሐ የጾም የጸሎት ፕሮግራሞች ተደርገዋል። ይህንን ስለሚያደርጉ ሰዎች እግዚአብሔር የተባረከ ይሁን። እውነቴን ነው የምላቸው። እኔ በጣም ነው ደስ የሚሉኝ። አሉ የምናውቃቸው ሰዎች የንስሐ ዘመን የንስሐ የለቅሶ ጊዜ ቤተ ክርስቲያን ታውጃለች። በተለያየ ጊዜ በእግዚአብሔር ፊት በጾም በጸሎት እናነባለን ትላለች። ግን ምን ያህል ሰው በእውነተኛ ልብ በእግዚአብሔር ፊት ይቀርባል? አሁን ይህን የሚያውቀው ማን ነው? ያ ሰውና እግዚአብሔር። መደረጉ በራሱ ችግር አይደለም እኮ። ፕሮግራም መደረጉ ችግር እኮ አይደለም። ግን ስናደርገው ይሄ ወር ነው ለካ፣ እቺ ሳምንት ለካ የእንትን ሳምንት ናቸው፣ የሕማማት ሳምንት እንዳያሳለፍ ነው ማለት በሚል ከሆነ ዝም ብሎ ሃይማኖታዊ ጨዋታ ነው እንጂ ከእግዚአብሔር ጋር ህብረት የምናደርግበት አይደለም። እግዚአብሔር የምን አምላክ ነው? የልብ አምላክ ነው፣ የውስጥ አምላክ ነው። ስለዚህ እግዚአብሔር የሚጠይቃቸው ምንድን ነው? ነገሩን መለወጥ ትችላላችሁ። የምትለውጡት ግን አሁን በዋይታ በጾም በለቅሶ ወደ እኔ ስትመለሱ ነው። በእውነተኛ ንስሐ ይላቸዋል። ከውጭ ሳይሆን ከውስጥ በሆነ ንስሐ ወደ እኔ ስትመለሱ ነው። እግዚአብሔር የውስጥ አምላክ ነው። ልብንና ኩላሊትን የምመረምር እኔ እንደሆንኩ አብያተ ክርስቲያናት ሁሉ ይወቁ ይላል ዮሐንስ ራእይ ላይ ምዕራፍ 2 ቁጥር 23 ላይ ለቲያጥሮን ቤተክርስቲያን ሲናገር እውነተኛ ንስሐ ባትገባ እያለ የሚናገራትን ሴት ማለት ነው። በአልጋ ላይ ጥላታለሁ። ይሄን ማደርገው ደግሞ ለቲያጥሮን ቤተክርስቲያን ብቻ አይደለም፣ አብያተ ክርስቲያናት ሁሉ እንዲያውቁልኝ ይፈልጋለሁ። ልብንና ኩላሊትን እመረምራለሁ ይላል። እግዚአብሔር ውስጣችንን ይመለከታል። በእውነት በእግዚአብሔር ፊት እግዚአብሔር ስለሚያሳየን ድካም፣ ጉድለት ወገኖች ይመለከተናል። የቤተ ክርስቲያን ነገር ይመለከተናል። የምድራችን ነገር ይመለከተናል። እኛ ከዛ ውጭ አይደለንም። እኛ ጋር እግዚአብሔር ያስቀመጠው ትልቅ መሳሪያ አለ፣ ንስሐ የሚባል ማለት ነው። እውነተኛ ንስሐ በእግዚአብሔር ፊት ቀርበን እንደዚህ አይነቱን ንስሐ ስናደርግ እግዚአብሔር ነገሮችን ይለውጣል። ስለዚህ ምን ይላቸዋል? ቁጥር 15 ላይ በጽዮን መለከትን ንፉ ይላል። ከቁጥር 1 የተለየ ነው። ቁጥር 1 ለወዮ የተነፋው። ቁጥር 15 ላይ የምትመለከቱት መለከት ግን የተለየ ነው። አሁንም በጽዮን ነው፣ ግን መለከትን ንፉ። ከዛ ጾምን ቀድሱ፣ ጉባኤ አውጁ፣ ህዝቡን አከማቹ፣ ማህበሩን ቀድሱ፣ ሽማግሌዎቹን ሰብስቡ፣ ሕፃናቱን ጡት የሚጠቡትን አከማቹ፣ ሙሽራው ከልፍኙ ሙሽራይቱም ከጫጉላዋ ይውጡ። ምን ማለት ነው? እግዚአብሔር ምን እያለ ነው? አንድ ሰው እንዳይቀር በእግዚአብሔር ፊት በንስሐ መውደቅ የማይገባው ማንም የለም። አሁን እኔ እንኳን የጌታ የኔን ነገር ይረዳል ሚል እንዳይኖር ሁሉም ሰው ይውጣ። እግዚአብሔር ፊት የካህናት ስራ ምንድን ነው? ይሄንን የጾም የጸሎት የንስሐ የዋይታ ፕሮግራም ማዘጋጀት የካህናቱ ስራ ነው። አዘጋጁ፣ ቀድሱልኝ፣ ለእኔ ለዩት ቀኑን ይላል። ለዚህ ጊዜ ግን ህዝብ ሁሉ በእግዚአብሔር ፊት እንዲሰበሰብ
እግዚአብሔር እድሉን ይሰጣል። ስለዚህ እንዲህ ካለ በኋላ የጸሎት ርዕስ ሁሉ ይሰጣል፣ እንዴት መጸለይ እንደሚገባቸው። የእግዚአብሔር አገልጋዮች ካህናቱ ከወለሉና ከመሰዊያው መካከል እያለቀሱ ይላል። መመሪያውን ተመልከቱ። እንደዚህ እኮ አይነት ግልጽ ቦታ እኮ አታገኙ። እያለቀሱ ምን ይበሉ? አቤቱ ለሕዝብ ራራ፣ አሕዛብ እንዳይነቅፏቸው፣ ርስትን ለማላገጫ አሳልፈ አትስጥ፣ ከአሕዛብ መካከል አምላካቸው ወዴት ነው? ስለምን ይበሉ ይበሉ ይላል። እንዲህ በሉኝ ይላል እግዚአብሔር። በጣም የሚገርም አምላክ አይደለም? መመሪያ እኮ ነው የሚሰጠው። ስትጸልዩ እንዲጸልዩ ነው። ኧረ ራበን እኮ ጌታ ሆይ፣ ይኸው በዋቃችን ባዶ ነው፣ እርሻው በእንትን በላ እንዲሉ አይደለም የሚፈልገው። እንዲሉ የፈለገውን ነገር ተመልከቱ። ርስትህን ለማላገጫ አሳልፈ አትስጠን። አሕዛብም ተመልክተው የታለ ታዲያ አምላካቸው አይበሉ፣ አትሰደብብን አንተ በሉ። በእግዚአብሔር ሕዝብ ውርደት እግዚአብሔር ስለሚነቀፍ ማለት ነው። የእግዚአብሔር ሕዝብ የሚዋረደው ግን እግዚአብሔር ለሕዝቡ ቸልተኛ በመሆኑ አይደለም፣ ሕዝቡ ለእግዚአብሔር ቸልተኛ በመሆኑ ነው። ስለዚህ እንዲህ እያላችሁ እየተንከባለላችሁ ጸልዩ፣ ጩሁ፣ አልቅሱ፣ አንቡ እያለ እግዚአብሔር ይህንን ሲሰጥ ትመለከታላችሁ። ለእውነተኛ ንስሐ የእግዚአብሔርን ባህሪ ማወቅ መልካም ነው። ቁጥር 13 ላይ እንደዚህ ነው የሚለው፣ አምላካችሁ እግዚአብሔር ቸር፣ እግዚአብሔር መሐሪ፣ ቁጣው የዘገየ ምሕረቱ የበዛ ለክፋት የተጸጸተ ነውና ወደ እርሱ ተመለሱ ይላል። አንዳንድ ጊዜ ሰዎችን ይቅርታ መጠየቅ በጣም የሚከብዳቸው ለምንድን ነው? እኛም የበደሉንን ይቅር እንደምንል በደላችን ይቅር ብለናል የምንጸልየው እና የበደሉንን ምን እንላለን ማለት ነው? ይቅር እንድንል እግዚአብሔር ይፈልጋል። ግን ይቅር ካልኩት ቢያዋርደኝስ? ይቅርታ ብዬ ስጠይቀው ይሄ ሰው ይኸው ችግሩ የሱ እንደሆነ አመነ ፊልስ ለሱ ምንም እንደሌለበት ማለት ነው። እና ቢያዋርደኝስ? ነገም እንዲህ አይነት ሰው ስለሆነ ብሎ ለሌላ ጥፋት ደግሞ ቢነሳስ? ሰዎች ፊት ይቅርታ እንዳንጠይቅ እንደ እንቅፋት ፊታችን የሚቀመጡ እነዚህ ነገሮች ናቸው አሉብን። እነዚህ ምክንያቶች አይደለም ካልዋሸን እንደሱ ነው የሚያስቸግረን። ይቅርታ ስጠይቀው እንደ ተሸናፊ ነው የሚቆጥረኝ ስለምንል ማለት ነው። እና መጫወቻስ ደግሞ ቢያደርገኝ እግዚአብሔርን ማረን ብለን ብንወድቅ እግዚአብሔር አይቶ እንዳላየ ይሆን? ማን ነው እግዚአብሔር? ተመልከቱ እንዴት እንደዘረዘረው። እግዚአብሔር ቸር ነው፣ ስሙ ይባረክ። እግዚአብሔር መሐሪ ነው፣ ይቅር ባይ ነው። እውነተኛ ንስሐችንን ነው እንጂ እግዚአብሔር የሚፈልገው ለይቅርታ የተዘጋጀ አምላክ ነው። እግዚአብሔር ለምህረት የተዘጋጀ ነው። እንደገና ቸርነቱን ለመስጠት የእስራኤልን ታሪክ ለመለወጥ እግዚአብሔር የተዘጋጀ ነው። የእኛን የቤተ ክርስቲያን የምድራችንን ታሪክ እግዚአብሔር ሊለውጥ እግዚአብሔር የተዘጋጀ ነው። ግን የሚፈልገው ምንድን ነው? እውነተኛ ንስሐ ነው። እውነተኛ ንስሐ ብንገባ እና በጌታ ፊት ብንዋረድ እግዚአብሔር ማን ነው? ቸር ነው፣ መሐሪ ነው። ለቁጣ የዘገየ ነው። ይቆጣል ጌታ፣ ግን የዘገየ ነው። እንደገና ታሪክን ይቀይራል። እና ማን ያውቃል እግዚአብሔር ታሪካችንን ይቀይር እንደሆነ። ስለዚህ ተዘጋጁ እያለ ጥሪ ሲያደርግ ትመለከታላችሁ ወገኖቼ። መልእክቴ ባጭሩ ይሄ ነው። እግዚአብሔር እያመጣው ያለ በጣም ከባድ ነገር አለ። አሁን የሚያስጮኸን በየቀኑ ሚዲያ ስትከፍቱ የምትሰሙት ደስ የሚያሰኝ አይደለም። ምንም ሚዲያም ባትከፍቱ ወጣ ብላችሁ የምትመለከቱት ነገር ጌታ ይባረክ እሰይ የሚያሰኝ አይደለም። ወይ ጉድ የሚያሰኝ ነገር ነው የምንሰማው። የባሰ አለ ነው የሚላችሁ ጌታ ዛሬ እየተናገረ ያለው። የባሰ አለ ወዮ የሚያሰኝ ነገር በፊታችን አለ። ለዚህ በጣም ጠቃሚው ነገር ምንድን ነው መሰላችሁ? ሌላ ፖለቲካው ምናምኑ ዝባዝንኬው እሱ ሳይሆን የሚያስፈልገው ወደ እግዚአብሔር መመለስ ነው። እኔ ምድራዊቱ ካልተመለሰች እኔ ምን ላድርጋት ታዲያ? አንተ ንስሐ ግባ ሚለን ማለት ነው ጌታ ሚለን እሱ ነው። በእግዚአብሔር ፊት ይኸው ነብዩ ኢዮኤል ይጮሃል እኮ፣ ይኸው ካህናት እኮ ይጮሃሉ።
እኛ ምን አደረ? የጣዖት አምልኮ እኮ አታገኙም። ኢዮኤል ላይ እኮ አታገኙም። ሌላ ነገር አትመለከቱ። ግን በእግዚአብሔር ፊት የእግዚአብሔር ባሪያዎች ተዋረዱ፣ ጮሁ፣ ለሌሎችም ጥሪ ያደርጋሉ። ስለዚህ እግዚአብሔር እዚች ምድር ላይ እኔና እናንተን እድሜ የሰጠበት ምክንያት እግዚአብሔር አምኖን ነው ማለት ነው። ከባድ ነው። ካለፈው ዘመን ይልቅ አሁን እኛ ያለንበት ከባድ ነው። ግን ደግሞ የሚመጣው የበለጠ ከባድ ነው። ግን በዚህ ዘመን ልቦናቸው የበራ ዓይናቸው የተከፈተ የእግዚአብሔር ሰዎች በእግዚአብሔር ፊት ለመዋረድ ራሳቸውን ይሰጣሉ። የቤተ ክርስቲያን ድርሻ ምንድን ነው ቢባል፣ የቤተ ክርስቲያን ድርሻ ልክ እዚህ ጋር ጾምን ቀድሱልኝ እንዳለው፣ ማህበር ሰብስቡልኝ እንዳለው የቤተ ክርስቲያን ድርሻዋ ይሄን ማድረግ ነው ማለት ነው። በእውነተኛ የተዋረደ ልብ እግዚአብሔርን በሚፈልግ ማንነት በእግዚአብሔር ፊት ለመዋረድ ራሷ ተዘጋጅታ ለሰው ነገሮችን ማመቻቸት ነው። በእግዚአብሔር ፊት የምንሆንበትን እድል መስጠት ነው። እና እግዚአብሔር ይሄንን ቀን ለእኔና ለእናንተ ለዚህ ሙግት ነው ያዘጋጀን ማለት ነው። ተዋረዱ ነው የሚለን እግዚአብሔር። ፈልጉ ፊቴን ነው የሚለው። ጌታ ልንፈልግ ይገባናል። በተለያዩ ጉዳዮች እንደ ሌሎች ሰዎች ልናወራ አይገባንም። ሌላው የአቅሙን ያክል ያወራል። እይታው እጁ ነች፣ ስለዚህ እጁ ያወራል። እኔና እናንተ ግን እግዚአብሔር የልቦን አይኖቻችንን አብርቶልናል። እግዚአብሔርን እናያለን። የነገሮች ተቆጣጣሪ እግዚአብሔር ነው። የዓለምን ስርዓት የሚመራው ኃያላኑ አይደሉም፣ ይምሰላቸው እንጂ አይደሉም። እግዚአብሔር ነው ነገሮችን ሁሉ እየተቆጣጠረ ያለው። ስለዚህ አቤቱ እግዚአብሔር ሆይ ራራልን ባክህ ብለን በእግዚአብሔር ፊት ልንጮህ፣ ራሳችንን ልናዋረድ ይገባናል። እግዚአብሔር የሰማነውን ይባርክልን። እንጸልያለን። ሃሌሉያ ሃሌሉያ። እስቲ እንጸልያለን ወገኖቼ። እግዚአብሔር የተናገረንን ነገር እያሰብን እያሰላሰልን በጌታ ፊት እንሆናለን። አንተን ምን አለህ? አንቺን ምን አለሽ? እርሶን ምን አለ እግዚአብሔር? ብዙ ግራም ያጋቡ ወይ ዘመን የሚያሰኙ ነገሮች እያየን ምን ተሰማን? ምን ተሰማን? እግዚአብሔር በዛ ውስጥ እየተናገረ እንዳለ ምን ያህል አስተዋልን? ወገኖች እኛስ ፈዘው ካሉ ሰዎች መካከል ሆነን ይሆን? እግዚአብሔር ንቁ ነው የሚለን። ሃሌሉያ ሜክላዲያ ሞራ ሪማ ክላዲያ ሞራ ሃሌሉያ ሃሌሉያ። የፍጥረት ባለቤት እግዚአብሔር፣ ሁሉን የምትገዛ እግዚአብሔር፣ የሁሉ የበላይ የሁሉ ራስ የሆንከው ጌታ፣ ምትክ የሌለው አንድያ ልጅህን የሰጠህን ጌታ፣ የኪዳን ሕዝብህን ታይናለህ ጌታ ሆይ። በምድር ላይ ያስቀመጥካትን እግዚአብሔር ሆይ ያንተን ጉባኤ ትመለከታለህ። እግዚአብሔር ሆይ ያለንበት ብዙ ግራ የሚያጋባ እግዚአብሔር ሆይ ለምን እንዴት የሚያሰኙ ነገሮች እግዚአብሔር ሆይ ዙሪያችንን ከበውናል ጌታ ሆይ። በዚህ ውስጥ የምትናገረውን መስማት እንድንችል እግዚአብሔር ሆይ የልብ ጆሮቻችንን እንድትከፍትልን፣ አይኖቻችንን እንድታበራልን እግዚአብሔር ሆይ እኛ ተመልሰን ሌሎች ይመለሱ ዘንድ የምንማልድ የምንቃትት ሰዎች እንድታደርገን በጌታ በኢየሱስ ስም እንጸልያለን። ጌታ ሆይ በክብር የምትመጣበት ዘመን ከትላንት ይልቅ ዛሬ ቅርብ ነው ጌታ ሆይ። እነሆ ነገር ወደ ፍጻሜ ሲመጣ አስጨናቂው ነገር እየጨመረ እንደሚመጣ የቃል ብርሃን በርቶልናል። እውነትህ ገብቶናል ጌታ ሆይ። እባክህ አንዘናጋ። እባክህ ጌታ ሆይ በራሳችን ነገር አንዋጥ፣ በኑሮ ነገር አንዋጥ። እግዚአብሔር ሆይ አቤቱ በጌታ በኢየሱስ ስም እንድታነቃን፣ እንድትቀሰቅሰን፣ ሰዎችን ወደ አንተ ተመለሱ ለማለት እግዚአብሔር ሆይ አንደበታችንን እንድትፈታ እንድትከፍትልን በጌታ በኢየሱስ ስም እንጸልያለን። ጌታ ሆይ እልከኛ ሆነን የምንሄድበት ጉዳይ ቢኖር አንተ የምታውቀው ጌታ ሆይ፣ አመፀኞች ሆነን ጌታ እግዚአብሔር ሆይ አልሸነፋዮች ሆነን የምንሄድበት ጉዳይ ቢኖር ይሄ ቃልህ እንዲሞግተን እግዚአብሔር ሆይ እንዲመልሰን እንዲያሸንፈን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ሁሉን ነገር ትተን ጌታ እግዚአብሔር ሆይ ወደ አንተ ልንመጣ ዘመኑ ቅርብ ነው ጌታ ሆይ። አቤቱ የዚህ ዓለም ነገር ሁሉ ሊያበቃ ጌታ ሆይ በደጅ ነው። እባክህ ጌታ ሆይ እንዳንዝረከረክ፣ የዚህን ዓለም ሰዎች እንዳንመስል፣
አንደበታችን እንዳይረክስ፣ ልባችን እንዳይረክስ እግዚአብሔር ሆይ እንድትመልሰን፣ እንድትቀሰቅሰን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ በዘመን ፍጻሜ ጌታ ሆይ ወደ አንተ የምትወስዳት የምትነጥቃት ቤተ ክርስቲያን ሆነን ጌታ ሆይ እንድንገኝ አቤቱ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ክብር ለስም ይሁን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን።